ያመነውን እግዚአብሔር ማወቅ ያስፈልገናል። ያወቅነውን እግዚአብሔርን ደግሞ በፍጻሜው ልናምነውና ልንታመንለትም ያስፈልጋል። ሞቱን እንናገራለን ብለን አናቁም። ትንሣኤውንም እንመሰክራለን፣ ዳግም መምጣቱንም እንናገራለን እንላለን። ሕያዋንን ከሙታን መካከል ለምን ትፈልጉታላችሁ ብሎ ክርስቶስ ተናግሯል። ይሄን ያክል የናቁትን፣ ይሄን ያክል የገፉትን፣ ይሄንን ያክል ምራቃቸውን ተፍተው የተዘባበቱትን ክርስቶስን ለምን አሁን ፈሩት? የተቀበረበት መቃብር ውስጥ የተጫነውን ድንጋይ እኮ በማህተም አትመውት ነበር፣ ዘግተውት ማለት ነው። ልክ አሁን ፖስታ ስታትሙ ማህተም ይደረግበታል ላይ ውጩ ከተቀደደ እንዲታወቅ ማለት ነው። እንደዛ ዘግተውት ነው የሄዱት። ለከፉበት ሰዎች እንኳን አላስደነገጣቸው። መቃብሩን እኮ በብርሃኑ ሊያጥለቀልቀው ይችል ነበር። እነሱን በትኖ መውጣት ይችል ነበር። መግነዙን ፍቱልኝ ሳይል የነበረው እግዚአብሔር መቃብሩን ክፈቱልኝ ሳይል እንዲሁ በተዘጋ መቃብር ነው የወጣባቸው። ለዛሬ የምንማርበት የትምህርታችን ርዕስ የሚሆነው ትንሣኤ ሙታን ነው። እስኪ ትንሣኤ ሙታን በሉ። እስኪ ድገሙት። ትንሣኤ ሙታን በሚል መነሻ ርዕስ እንማራለን። ለትምህርታችን መነሻ የመጽሐፍ ቅዱስ ክፍለ ምንባብ ደግሞ የምናደርገው የሐዋርያው ቅዱስ ጳውሎስ መልእክት አንደኛው ቆሮንቶስ ምዕራፍ 15 ከቁጥር 12 ጀምሮ እስከ 14 ባለችው ክፍለ ምንባብ ይሆናል። አስቀድሜ የመጽሐፍ ቅዱሱን ቃል በንባብ አሰማችሁና ወደ ትምህርታችን እንሄዳለን። አንደኛው ቆሮንቶስ ምዕራፍ 15 ከቁጥር 12 ክርስቶስ ከሙታን እንደተነሳ የሚሰብክ ከሆነ ግን ከእናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታን እስከሌለ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ቅዱስ ጳውሎስ ከ12ቱ ሐዋርያት ቁጥር አይመደብ እንጂ ሐዋርያ የሚለውን የግብር የመጠሪያ አገልግሎት ስም የተሰጠው አባት ነው። ቅዱስ ጳውሎስ እንደምታውቁት አስቀድሞ በነበረው ሕይወት በአይሁድ እምነት ቀናኢ የነበረ፣ ክርስቲያኖችን ያሳድድ የነበረ ነው። ወደ ደማስቆ በሚያደርገው ጉዞ ላይ ግን የደማስቆ በሮች ላይ ገና ሳይደርስ በብርሃን መጥቶ እግዚአብሔር አምላክ እንዳስተማረው ልቡን እንደመከረና እንደገሰጸ ከ72ቱ አርድእት አንዱ በሆነው በሐናንያ እጅም ተጠምቆ ደግሞ ትላንት ያሳድዳትን ትላንት ይገፋት የነበረችውን ይህችን የኦርቶዶክስ ተዋሕዶ እምነትን ለማስተማር የታጨ ምርጥ ዕቃ ነው። ቅዱስ ጳውሎስ ለሐዲስ ኪዳን ካሉ መጽሐፍት መካከል 14 መልእክታትን ጽፏል። የቆሮንቶስ መልእክት ከነዛ ከ14ቱ መካከል አንዱ ነው። ለቆሮንቶስ ምዕመናን ቅዱስ ጳውሎስ 2 መልእክታትን ጽፎላቸዋል። ስንት መልእክታት? 2 መልእክታትን ጽፎላቸዋል። እኒህ መልእክታት ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች የሚያሳስባቸውንና በሃይማኖታቸው ጥያቄ ለሚነሱባቸው መልስ ለመስጠት ይረዳው ዘንድ የጻፈላቸውና የሰጣቸው ክታብ። ቅዱሳት መጽሐፍት በዋነኝነት የሚጻፉት ነገረ እግዚአብሔርን ለመግለጥ ብቻ ሳይሆን የተገለጠውን ነገረ እግዚአብሔርንም ጭምር ለመጠበቅና ለማስጠበቅም ጭምር ነው። ስለዚህ ቅዱስ ጳውሎስ ራሱ አምላካችን ልዑል እግዚአብሔር የገለጠልንን ትንሣኤ ሙታንን ከሙታን መካከል መነሳትን ጥያቄ ያነሱ ለነበሩ ለአንዳንዶች በቆሮንቶስ ለነበሩ ሰዎች ማለት ነው። በፍጻሜው ደግሞ አሁንም በዚህም ዘመን ላይ ለምንኖር ወደፊትም ጭምር ለምንነሳ ስለ ትንሣኤ ሙታን የሰጠው መልስ ነው። እንግዲህ ከቤተ ክርስቲያናችን 5 አዕማደ ምስጢራት ወይም የዶግማ ትምህርቶች መካከል አንደኛው በቅደም ተከተል ደግሞ 5ኛው ትንሣኤ ሙታን ይባላል። እስኪ ትንሣኤ ሙታን በሉ። ትንሣኤ ሙታን ከ5ቱ አዕማደ ምስጢራት የቤተ ክርስቲያን ዋና ትምህርቶች መካከል በቁጥር ደረጃ 5ኛው ነው። እነዚህ አይነትና መሰል ትምህርቶች ብዙ ክርስቲያኖች በነገራችን ላይ ተቀምጠን እንድንማራቸው ብቻ ሳይሆን አምነንም ጭምር እንድንቀበላቸው የሚደረጉ የቤተ ክርስቲያን መሰረታዊ ትምህርቶች ናቸው። አምኖ ለመቀበሉ አብዛኞቻችን ምናልባት ክፍተት ላይኖርብን ይችላል። ምክንያቱም እዚህ የተሰበሰብነው የተገኘነውም ጭምር እነዚህን 5ቱን ትምህርቶች ውስጥ የምናስተምራቸውን የቤተ ክርስቲያን ትምህርት ተቀብለናቸው ያመነውን ምን ያክል እናውቀዋለን የሚለው ግን ለሁላችንም ጥያቄ የሚያስነሳ ነው።
ምክንያቱም አንድ ክርስቲያን የሚያምነውን ነገር አምኖ ከመቀበል ባለፈ ያመነውንም ነገር እንዲያውቅ ይፈልጋል። ዋነኛው ምክንያቱ እንዴት ያመነውን ነገር ሳናውቀው ራሱ ልንከተለውና ተገዝተንለት ለሕጉና ለሥርዓቱ ልንኖር እንችላለን የሚለውን ጥያቄ ስለሚመልስ ነው። ያመነውን እግዚአብሔር ማወቅ ያስፈልገናል። ያወቅነውን እግዚአብሔርን ደግሞ በፍጻሜው ልናምነውና ልንታመንለትም ያስፈልጋል። እነዚህ የዶግማ ትምህርቶች ብዙ ክርስቲያኖች ተቀምጠን እንድንማራቸው ሲነገረንም የምንሸሻቸው ናቸው። አንዳንዶች መሰረታዊ የሆነ የቤተክርስቲያን ትምህርቶችን ተቀምጠው የማይማሩት ከባድ ስለሚመስላቸው፣ አንዳንዶች ደግሞ እነዚህ አይነት መሰረታዊ የቤተክርስቲያን ትምህርቶችን መማር የማይፈልጉት የሚያሳስባቸው ጉዳይ ይሄ ስላልሆነም ጭምር ነው። እየሰማችሁ ነው? ብዙ ሰው ከመሰረታዊ የቤተክርስቲያን ትምህርት የበለጠ ማወቅ መረዳት ፈቶትም ጭምር በህይወቱ ቤተክርስቲያን ሲመጣ መሄድ የሚፈልገው የህይወቱን ቋጠሮ። ስለዚህ ብዙ የህይወታችን ቋጠሮዎች ውስጥ አንዱ ደግሞ ተቋጥሮ እስካሁን ያልተፈታው ነገር ቢኖር ወይም ትኩረት ያልሰጠነው ነገር ቢኖር የሃይማኖታችን ትምህርት ጉዳይ። በጣም የሚገርማችሁ ክርስቲያኖች እግዚአብሔር በረድኤቱ በቸርነቱ ሸፍኖን ደብቆንና ከልሎን ካልሆነ በቀር እንደ ኦርቶዶክስ ተዋህዶ እምነት አማንያን እዚህ ቤተክርስቲያን ውስጥ የተሰበሰብን ሁላችን ስለምናምነው እምነት ቅዱሳት መጻሕፍትን ጠቅሰን ካልሆነም ጭምር እንኳን የምናምነውን እምነት ውስጡ ያለውን ሐሳብ የምናስረዳው ስንቶቻችን? ይሄንን የምነግራችሁ ለምንድን ነው? የምናምነውን ነገር እንዳልኳችሁ ማወቅ፣ ማመን፣ መቀበል፣ መረዳትን ጭምር ስላለብን። ክርስቲያናዊ የሆነው የእያንዳንዳችን ህይወት 3 ተልእኮዎች ነው ያሉት። ስንት ተልእኮ? 3 ነው። የመጀመሪያው ማመን ነው። እስኪ ማመን በሉ። ሁለተኛው መታመን ነው። እስኪ መታመን በሉ። ማመን ማለት አንደኛ መቀበል ወደ ውስጣችን አስገብተን ውስጣችን ማኖር ነው። ሁለተኛው ማመን ደግሞ ማለት በአይነ ስጋችን መርምረን በስሜት ሕዋሳቶቻችን ፈትሸን ልንደርስበት የማንችለው እውነት እንዳለ አምነን መቀበል መቻል ማለት ነው። ነገር እግዚአብሔር በነገራችን ላይ ከዚህ ውስጥ የሚጠቃለል ነገር ነው። ስለ እግዚአብሔር ሰው ልጅ ያውቃል ማለት አውቆት ጨርሶታል ማለት አይደለም። አንድ ሰው ስለ እግዚአብሔር ቆሞም ያስተምራል፣ ተቀምጦም ያስተምራል፣ ቆሞም ይማራል ብላችሁ የምታስቡትም እግዚአብሔር ለፍጡራኑ በገለጠው መልኩ ይናገራል ማለት ነው። ቅዱሳት መጻሕፍት በገለጡት መልኩ ያስተላልፋል መልእክቱን ማለት ነው እንጂ በምልአት አውቆ ጠንቅቆ ተረድቶታል ማለትም አይደለም። በምልአት ነገሮችን አንወቃቸውና አንረዳቸው ግን ማለት ጭራሹኑ አንወቃቸውና አንረዳቸው ማለት አይደለም። አንዳንዶቻችን ከኛ መካከል ስለምንሰማ ነው መርመረን የማንደርስበት አውቀን የማንፈጽመው ነገር ከሆነ ለምን እንደምንማረው ብለን እንጠይቃለን። እየሰማችሁ ነው? ለምሳሌ አሁን አድምጡ። እዚህ አካባቢ አንድ ምንጭ አለ ልበላችሁ። ምንጭ እንደመሆኑ መቼም ምንጭ የሚሰጠው ምንድን ነው? እስኪ ውሃ በሉ። ውሃን የሚሰጠው አንድ ሰው ወደ ምንጭ ወርዶ ዝቅ ብሎ ሲጠጣ የሚጠጣው ምንጩ እስኪያልቅ ነው ወይስ ጥሙ እስኪረካ ድረስ? ጥሙ እስኪረካ አንድ ሰው ምንጩን ጠጥቶ ምንጩን ካልጨረሰው ይበሳጫል። እንደዛ ማለት ነው የሃይማኖት ትምህርት። ቅዱስ ኤፍሬም ሶርያዊ ነው ይህንን ምሳሌ የሚሰጠው። ምንጩ ነገር እግዚአብሔር ነው። የሚፈሰው የማይቋረጠው ንጹህ የሆነው ገብቶ ወደ ውስጣችን ብንረዳው የሚስማማን የምናምነው እውነት ነው። አንድ ሰው ምንጩን ጠጥቶ ለመጨረስ ሳይሆን ጥሙን ለማርካት ወደ ምንጩ ወርዶ እንደሚጠጣው ሁሉ ነገር እግዚአብሔርን ተቀምጠን የምንማር ሁላችን የማናውቀውን ለማወቅ ያክል እንማረዋለን እንጂ ሙሉ ዕውቀቱን ጠንቅቀን አውቀን ለመረዳት ያክል ተምረን እንጨርሰዋለን ብለን አይደለም። ግልጽ ነው? ገብቷችኋል? ስለዚህ ሰው ተቀምጦ መማር ያለበት ማወቅ ያለበት የሃይማኖትን ትምህርት አንደኛው ለማመን፣ ሁለተኛው ለመታመን ነው። እስኪ መታመን በሉ። ያመነውን በተግባር ለመግለጥ ማለት ነው። ሰው ማመኑን ሊያምን ይችላል። ያመነውን እምነት ግን አምኖታል ተብሎ የሚመሰከርለትም ሆነ የሚነገርለት ያመነውን እምነት በተግባር ታምኖ ሲገለጥ ማሳየት ሲችል። ምሳሌ አንድ ሰው ቤተክርስቲያን ውስጥ ለድህነት የሚፈስ ጠበልን አይቶ ጠበሉ ይፈውሳል ብሎ ቢናገር ይሄ ንግግሩ እምነት ይባላል ወይም ማመን ይባላል። ገብቶ ሰውነቱን ደግሞ ማስመታቱ ጸበሉን ያመመውን ቦታ እያስመታ እድናለሁ ብሎ መናገሩ ደግሞ መታመን ይባላል። አሁን
አንዳንዶቻችን ማመኑን እናምነዋለን ቅድም እንዳልኳችሁ። መታመኑ ላይ ግን ብዙዎቻችን ጥያቄ አለብን። ጠበሉ እንደሚፈውስ እናምናለን። ስንቶቻችን ግን ተጸብለናል? ቅዱስ ሥጋው ክቡር ደሙ የዘላለም ሕይወት እንደሚሰጥ እናውቃለን። ተምረንም አምነናል። ግን ስንቶቻችን ቆርበናል? የማመን ችግር የሌለብን ሰዎች ባንሆንም የመታመን ችግር ግን አለብን። ሶስተኛው የክርስቲያናዊ ሕይወት ወይም ተልእኮ ደግሞ ምንድነው? ወጥቶ መስበክ ነው። ወጥቶ መስበክ ነው። ወጥቶ መስበክ ነው፣ ማገልገል ነው። ቅዱሳን አባቶቻችን ሐዋርያት ከጌታችን እግር ስር ተማሩ። ተምረው ከጨረሱ በኋላ ጌታችንም ከሙታን መካከል ተነስቶ ካረገ በኋላ ያወቁትን አውቀው ዝም ብለው አልተቀመጡ። አልጫ የሆነው ዓለም መጣፈጥ እንዲችል ተልእኮ ተሰጥቷቸዋልና ወጥተው ማስተማር ጀመሩ። ስለዚህ ሰው የሚማረው ለማመን ነው። ሰው የሚማረው ያመነውን በተግባር ለመግለጥ ነው። ሰው የሚማረው አምኖ በተግባር የገለጠውን ሌላውን እየኖረ ለማሳየትና ወደ ቤተ ክርስቲያን ለመሳብ። ይህን ሕይወት እግዚአብሔር ለሁላችን ይስጠን። እንደዚሁ አምነን ታምነን የምንሰብከው ነገሮች መካከል ደግሞ አንደኛው የሃይማኖት ትምህርቶቻችን ናቸው። እነዚህን የሃይማኖት ትምህርቶች አባቶቻችን የቀደሙት ሲያስተምሩ ለሶስት ነው የሚከፍሉት። የመጀመሪያዎቹ ዶግማ ይባላሉ። የማይስተካከሉ የማይቀየሩ እግዚአብሔር ስለራሱ የገለጠልን አምነን የምንቀበላቸው እውነቶች ናቸው። ሁለተኞቹ ቀኖና ይባላሉ። ቀኖና እርግጥ ውስጡ ሰፊ የሆነ ሐሳብ ቢኖረው አንዱ ቀኖና ግን በአጭሩ ምንድነው ተብላችሁ ብትጠየቁ ዶግማውን መጠበቂያ በሉ እስኪ በሉ እንጂ። ቀኖና ዶግማውን መጠበቂያ ነው። የማይስተካከለውን ሊስተካከል የማይችለውን ከእግዚአብሔር የተቀበልነውን እውነት የምንጠብቀው በቀኖናው በስርዓቱ። ሶስተኛው ደግሞ ትውፊት ነው። እስኪ ትውፊት በሉ። ትውፊት ደግሞ ቅዱስ የሆነ ትላንትና ከነበሩት ከአባቶቻችን በቃል የተማርነው በመጽሐፍ ተጽፎ ያገኘነው ሳይሆን በሕይወትም ጭምር ያየነው እውነት ማለት ነው። ትውፊት ማለት አደራ ክርስቲያኖች አፈ ታሪክ ማለት አይደለም። ትውፊት ማለት በቃል የተነገረ በቃልም ተነግሮ የወረስነው ነገር ነው። ምሳሌ ልስጣችሁ በአጭሩም ቢሆን። ለምሳሌ ትውፊት ከሰጠን ነገሮች መካከል ወይም ትውፊት ቤተክርስቲያን ውስጥ በመኖሩ ምን አገኛችሁ ተብላችሁ ብትጠየቁ አንድ ልንመልሰው የምንችለው መልስ የመጀመሪያውን ጭምር መጽሐፍ ቅዱስ ነው። ትውፊት ባይኖር መጽሐፍ ቅዱስ አይኖርም። እንዴት ብላችሁ ጠይቁ። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለተከተሉት ለአባቶቻችን ሐዋርያት እንዲህ ብሎ ነበረ የነገራቸው። እናንተ ወጥታችሁ አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ እያስተማራችሁ ደቀ መዛሙርት ያድርጓቸዋል። እስኪ እያጠመቃችሁ በሉ፣ እያስተማራችሁ፣ እዚህ ጋር እየጻፋችሁ የሚል ነገር ጨምሮበታል። ሐዋርያት ከጌታችን የተማሩት በመጽሐፍ ነው አይደለም። በመጽሐፍ እኮ አይደለም የተማሩት ሐዋርያት ከአባቶቻችን ከክርስቶስ ሐዋርያት የተማሩት ከንግግሩ፣ ከአኗኗሩ፣ ከመውጣት ከመግባቱ፣ ከእያንዳንዱ ነገር ስራው ነው የተማሩት። ስለዚህ ከኔ የተማራችሁትን ይዛችኋልና ወጣችሁ አሕዛብን እያጠመቃችሁ እያስተማራችሁ ደቀ መዛሙርት ያድርጓቸዋል። እየጻፋችኋል። ስለ ጌታችን ስለ ኢየሱስ ክርስቶስ ሐዋርያት አባቶቻችን ጽፈውልን የምናገኘው እንኳን ወንጌል አይገርማችሁ? እነሱ በአይነ ስጋቸው አይተውት ኋላ ላይ የጻፉት ነው እንጂ እግሩን እየተከተሉት ልክ ነገስታት እየተከተሉ እንደሚጽፉት እንደ ዜና መዋዕል ጸሐፊዎች አይደለም። ከጌታችን እርገት በኋላ ነው ቅዱሳት መጻሕፍት የተጻፉት። እርሱንም ያላመኑትን ለማሳመን አምነው አስተምረው ሐዋርያት የሄዱባቸው ቦታዎች ላይ ደግሞ ተመልሰው ሐዋርያት ባለመምጣታቸው ምክንያት ወደ ቀደመው ልማዳቸው የተማሩትን ትምህርት እየረሱ ያስቸግሩ ለነበሩ ሰዎች ማስተማሪያና ማጽኛ የተማሩትን እንዳይረሱ ማስታወሻ ነበር። እየሰማችሁ እንጂ ዋነኛው ዓላማው እሱ አልነበር። ኖሮ አሳያቸው፣ እነሱም እየኖሩ ማሳየት ጀመሩ። እነሱ ከክርስቶስ ያዩት ያልተጻፈ ትውፊት ነው። እየሰማችሁ ያልተጻፈ ነገር ነው ያዩት። አረማመዱን፣ አስተሳሰቡን፣ አነጋገሩን፣ አካሄዱን፣ አሰራሩን ሁሉንም ተመለከቱት። መጀመሪያ ያልጻፉትም መጀመሪያ በልቧቸው ሰሌዳን ያስቀመጡት። ልክ ያልጻፉትንና የተማሩትን እውነት ለሌላው ማድረስ ኃላፊነት ደረጃ ላይ ሲደርሱ ግን ሳይጻፍ ያገኙትን ትውፊት ጽፈው ለኛ ትውፊትን ሰጡ። ያልተጻፈው ትውፊት ሲጻፍ ነው መጽሐፍ ቅዱስ የተባለው።
ትውፊት ባይኖር መጽሐፍ ቅዱስም ጭምር አይኖርም ነበር የሚሉት መምህራነ ቤተክርስቲያን። ለዛ እኛ ለትምህርታችን ዛሬ መርጠን የምንማርበት ዋነኛው አስኳላችን ከአምስቱ አዕማደ ምስጢራት መካከል ከሚባሉት መካከል አንዱ የሆነው ትንሣኤ ሙታንን። ይህ ትምህርት አንደኛ ክርስቲያኖች አምነን የምንቀበለው ነው። የምናሻሽለው፣ የምናስተካክለው፣ የምንለውጠው በእኛ አስተሳሰብና አመለካከት ሊሆን ይችላል አይችልም የምንለው ነገር አይደለም። ምስጢራቱ በጥቅሉ አምስቱ አዕማደ ምስጢራት የሚባሉት ማለትም ምስጢረ ሥላሴ፣ እስኪ ምስጢረ ሥላሴ በሉ፣ ምስጢረ ሥጋዌ በሉ፣ ምስጢረ ጥምቀት በሉ እንጂ፣ ምስጢረ ቁርባን በሉ፣ ምስጢረ ትንሣኤ ሙታን በሉ። እነዚህ አምስቱ አዕማደ ምስጢራት አባቶቻችን ለማስተማር እንዲመች በሁለት ይከፍሏቸዋል። እነዚህ አምስቱ የምናምናቸውና የምንሳተፋቸው ምስጢራት ናቸው ተብሎ ይነገራሉ። እስኪ የምናምናቸው በሉ፣ የምንሳተፋቸው በሉ። አሁን ምስጢረ ሥላሴ የምንሳተፈው ምስጢር ሳይሆን ምን የምናደርገው ምስጢር ነው? የምናምነው ምስጢር ነው። መጀመሪያ የምናምነው ምስጢር ነው። ይህ ምስጢር ምስጢረ ሥጋዌም የምናምነው፣ ምስጢረ ጥምቀት የምናምነው ብቻ ሳይሆን ምን የምናደርገውም ጭምር የምንሳተፈው፣ ምስጢረ ቁርባንም የምናምነው ብቻ አይደለም ምን የምናደርገው ጭምር የምንሳተፈው። ትንሣኤ ሙታንም ተመሳሳይ የምናምነው ብቻ ሳይሆን ምን የምናደርገው ነው የምንሳተፈው። እንግዲህ ጥምቀትን አምነን ተሳትፈናል በ40 በ80 ቀናችን። ቁርባኑን አምነን ተሳትፈናል በ40 በ80 ቀን ብቻ ሳይሆን ከዛም በኋላ ንስሐ እየገባን እንደ ንስሐ አባቶቻችን መመሪያ እንደ እግዚአብሔር ፈቃድ ተቀብለናል። ትንሣኤ ሙታን ግን አምነነው እስካሁን ድረስ ያልተፈጸመ ምስጢር ቢኖር እርሱ ነው። ቤተ ክርስቲያን ስለ ትንሣኤ ሙታን የምታስተምረው ሙታን ይነሳሉ ብላ የምትሰብከው ክርስቲያኖች ደብረ ዘይት ሲመጣ ወይም ደግሞ የዓመቱ መጨረሻ የሆኑት የመዝጊያ ቀናቶች ወርሃ ጳጉሜን ሲመጣ ብቻ አይደለም። ቤተ ክርስቲያን ስለ ደብረ ዘይት ምስጢር፣ ስለ ጳጉሜ ምስጢር ስለሆነው ስለ ሙታን መነሳት የማታስተምርበት ዕለት የለም። ቅዳሴው የተቀደሰበት እያንዳንዱ ዕለት ላይ ንዜኑ ሞተከ ብለን እንደምንናገረው ሁሉ ሞቱን እንናገራለን ብለን አናቁም። ትንሣኤውንም እንመሰክራለን፣ ዳግም መምጣቱንም እንናገራለን እንላለን። አንድ በትምህርቶቻችን እናሳያለን። ሁለተኛ ትንሣኤ ሙታንን ቤተ ክርስቲያን በቃል በስብከት ብቻ አይደለም የምታስተምረው። ትንሣኤ ሙታንን ቤተ ክርስቲያን በልብሷም ጭምር ትሰብከዋለች። እስኪ በልብሷ በሉ። አዎ ዲያቆናት በሥርዓተ ቅዳሴ ውስጥ የሚያደርጉት ልብሰ ተክህኖ 5 ዘርፎች አሉት። ማለትም ደግሞ ካህናቱ የሚያደርጉት ከላይ ከታች የሚወርደው ቀሚሱ ላይ ደግሞ የሚደረገው ካባ ላንቃ ይባላል። ዲያቆናቱ ካባ ላንቃ ይደርቡ፣ ከላይ ግን መኳንንት መሳፍንት እንደሚያደርጉት ያለ ካባ ይደርባሉ አይደለ? ቀሚሱ ላይ አይታችሁት ከሆነ 5 ዘርፍ ነው ያለው። ከፊት ለፊት 2 አለ፣ በቀኝ በግራ አንዳንድ አለ። ከበስተጀርባቸው ደግሞ ስንት አለ? አይታችሁ አታውቁም እንዴ? ይሄን ልብ ብላችሁ ነገ ሲያስቀድሱ በደንብ አድርጋችሁ እናንተም ለማስቀደስ ስትመጡ ይሁ 5 ነው። ከፊት ለፊት ያሉት 2ቱ የምስጢረ ሥላሴና የምስጢረ ሥጋዌ ምስጢር ማሳያ ናቸው። ለምን ከፊት ሆኑ ቢባል የአምላክ ሰው መሆን የተገለጠ ምስጢር ነው፣ የታየ ነው። ሲራመድ፣ ሲበላ፣ ሲጠጣ ከኃጢአት በቀር ሰው ሆኖ ሲመላለስ ታይቷል። ስለዚህ ከፊት ነው። ምስጢረ ሥላሴም ከፊት ነው የሚሆነው። ታይቶ ተፈጽሞ ያለቀ ነገር ስለሆነ ሳይሆን ከምስጢረ ሥጋዌ ጋር አብሮ የሚነገር ምስጢር ነው። ምስጢረ ሥጋዌ አምላክ ሰው ሆነ ብለን ስንናገር ሰው የሆነው አምላክ ሰው ከመሆኑ በፊት አስቀድሞ ምን ነበር? አምላክ በሉ። አምላክ የምስጢረ ሥላሴ ትምህርት ይህ አይደለም? ስለ አምላክ የምንማርበት፣ ስለ አንድነቱ፣ ስለ ሶስትነቱ የምንሰብክበት። በቀኝ በግራ ያሉት 2ቱ ደግሞ የቁርባንና የጥምቀት ምሳሌ ናቸው። ከጀርባ የተረፈው አንዱ የመጨረሻው ካባ ላንቃ ውስጥ ያለው ዘርፏ ደግሞ የምን ምሳሌ ናት ብትባሉ የትንሣኤ ሙታን ናት። ለምን ብትሉ የዛች በጀርባ ያለችው የወረደችው አንዲትን ዘርፍ ጭንቅላታችሁን አዙራችሁ እንዲህ ብላችሁ ማየት ትችላላችሁ። ይሄ ምንም ቅድስና አይጠይቅም፣ እውቀት ብቻ ነው። አይዟችሁ። ከጀርባ ያለውን አንዲቷን የተረፈችዋን ዘርፍ ልክ ከፊት እና ከቀኝ ከግራ እንዳሉት ወደ ኋላ ብትዞሩ ማየት ትችላላችሁ።
የማታዩት ነገር ግን እንዳለ አምናችሁ የምትቀበሉት ያቺ ዘርፍ የትንሣኤ ሙታን ምሳሌ ነው። በልብሷ ተሰብከዋለች ማለት ነው። ዘወትር በቅዳሴዋ ወንጌል ከመነበቡ በፊትም ተሰብከዋለች። ነሱ ወመኑ እስመ ቀርበት መንግስተ ሰማያት ይእቲ፣ መንግስተ ሰማያት ቀርባለችና ንስሐ ግቡ። ልብ ብላችሁ ስሙ። ይሄ ገርማችኋል እንዴ? ስለ አምላካችን መምጣት፣ ስለ አምላካችን ከሙታን መካከል መነሳት፣ እኛም ደግሞ ወደ አምላካችን መሄድ እየቀኑ በየሰዓቱ በየዕለቱ የምንሰብከው ስብከት ደግሞ የአባታችን ሆይ ጸሎታችን። እስኪ አባታችን ሆይ በሉ። ከዛስ እስኪ ድገሙት። የትኛው መንግስቱ ነው እንድትመጣ የምትለምኑት? ዳግም ምጽአትን እኮ ነው እየተማጸናችሁ ያላችሁ። መንግስት ትምጣ የምትሉት እኮ እሷን ነው። በላይ በሰማያት ያለችው አንተ የምትመሰገንባት፣ አንተ ገዢ ሆነ የምትኖርባት፣ እኛም ለመኖር የምንናፍቃት ያቺ መንግስት ትምጣ። እሷ ካልመጣች በቀር እኛ ወደ ምን ስለማንሄድ፣ ወደዛች መንግስት ስለማንሄድ። አምላክ በመጀመሪያ ሰው የሆነው እኛን የተዋረድነውን ለማንሳት ነው። ይሄ የመጀመሪያው ምጽአቱ ነው። የመጀመሪያው ምጽአቱ ላይ ሲናገር የዮሐንስ ወንጌል ምዕራፍ 14 ላይ ለሐዋርያት እንዲህ ብሏቸው ነግሯቸው ነበር። እኔም ተመልሼ እሄዳለሁ፣ ስፍራን ላዘጋጅላችሁም ወደ ላይ እወጣለሁ አላቸው። እየሰማችሁ ነው? ምን ላዘጋጅላችሁ? ስለዚህ አምላክ መጀመሪያ የወረደው ሊያድነን ሊቤዠን ስፍራ እንደሚያዘጋጅልን አሳምኖን አስተምሮን ሊሄድ ነው። ድጋሚ የሚመጣው ደግሞ ወደዛ ስፍራ ምን ሊያደርገን ነው? ስለዚህ መንግስት ምን ታርግ እንለዋለን? ትምጣ እያልን ለምኗል። ስለዚህ ስለ ደብረ ዘይት ሲመጣ ብቻ፣ ጳጉሜ ሲመጣ ብቻ፣ እንደነዚህ አይነት መሰል ወቅታት ሲመጡ ብቻ ሳይሆን ቤተክርስቲያን ስለ ክርስቶስ ዳግም መምጣት የምታስተምረው፣ ስለ ትንሣኤ የምትሰብከውና የምትናገረው በየቀኑ። ስለ ክርስቶስ ትንሣኤ አንድ ሰው ሳያውቅና ሳይረዳ በነገራችን ላይ ስለ ራሱ ትንሣኤ ማስተማርም መስበክም አይችልም። እየሰማችሁ ነው? ይሄ በደንብ ቁልፍ ነው። ክርስቲያኖች ልብ አድርጋችሁ ስሙ። ቅዱስ ጳውሎስ እኛ ለመነሻችን ያነሳነውን የቆሮንቶስ መልእክቱን አንደኛይቱን ምዕራፍ 15 ሲያነብ ሰምታችሁታል። ክርስቶስ ከሙታን መካከል ካልተነሳ ስብከታችን ከንቱ ነው ብሎ የተናገረው። ቀጥሎም ደግሞ በአንዱ በሰው ወደ ምድር ሞት እንደመጣ ሁሉ እንዲሁ በሰው ደግሞ ሕይወትን እንዳገኘንም ጭምር ይናገራል። ቤተ ክርስቲያን ስለ ሰው ልጆች ዳግም መምጣት ስትናገር አብራ አስቀድማ የምትናገረው ስለ ክርስቶስ ከሙታን መካከል መነሳት ነው። ይህንን ሰው በጥቂቱም እንኳን ሳያውቀውና ሳይረዳው ስለ ራሱ ሙታን መነሳት ምክንያት ቢነገረው ቢሰበክ ላያምንና ላይቀበል ይችላል። ሲነበብም ሰምታችሁታል። እንዴት ትንሣኤ ሙታን የለም ትላላችሁ? ክርስቶስ ተነስቶ ብሎ አይደል ጳውሎስ የተናገረው? መጀመሪያ ቁልፉ እኛ ከሙታን እንነሳለን ከማለታችን በፊት ማን ከሙታን መካከል ተነስቷል ብሎ መናገር ነው። እስቲ ክርስቶስ በሉ። ክርስቶስ ነው። ይህ አይነቱን ደግሞ ክርስቶስ ከሙታን መካከል እንደሚነሳ አስቀድሞ ከመነሳቱ በፊት በብዙ መልኩ አስተምሯል። ይህንንስ ማወቅ ለምን ይጠቅመናል ብላችሁ መጠየቃችሁም አይቀርም። ልብ ብላችሁ ስሙ። አምላካችን ልዑል እግዚአብሔር የሰው ልጆችን ወዶና ፈቅዶ ስለሚያደርግላቸው ማናቸውም ክፉም ሆነ ደግ ነገር ያ ነገር ከመምጣቱ አስቀድሞ ክፉም ሆነ ደግ ነገር እንዲዘጋጁ አስቀድሞ ይናገራል። ይሄ የአምላካችን የአሰራሩ መንገድ ነው። አምላካችን ሰው ሆኖ ወደዚች ምድር ከመምጣቱ በፊት ሰው እንደሚሆን እንደተናገረው ሁሉ በብሉይ ኪዳን ባሉት መጽሐፍቶቻችንም ከሙታን መካከል ከመነሳቱ አስቀድሞ እርሱ ራሱ ከሙታን መካከል እንደሚነሳ ተናግሯል። አንደኛ ምሳሌ ልንገራችሁ። ታስታውሳላችሁ? አብርሃም የሚባል የእግዚአብሔር ደግ የሆነ ባለሟሉ በእርጅናው ዘመን የወለደው የመጨረሻው ከአንዲቱ ከሳራ ያገኘው ልጅ ነበር፣ ይስሐቅ ይባላል። ይስሐቅን አምላካችን ልዑል እግዚአብሔር ለአብርሃም እንዲሰዋለት ነገረው። አብርሃም አላንገራገረም። ያላንገራገረበትን ነገር ግን ልብ ብላችሁ ስሙ። አብርሃም ይስሐቅን ሰዋልኝ ብሎ ሲነግረውም ሆነ ሲያዘው በይስሐቅ ውስጥ ዘሩን እንደ ሰማይ ከዋክብትና እንደ ምድር አሸዋ እንደሚያበዛለት ነግሮት፣ ዘሩን እንደ ሰማይ ከዋክብት እንደ ምድር አሸዋ የሚያበዛበትን ብቸኛውንና የመጀመሪያውን የመጨረሻውን ምክንያት ነው አርደህ ስጠኝ። አብርሃም አላንገራገርም። እምነቱን አድንቁት ማለት ነው። ወስደህብኝ እንዴት ታበዛኛለህ አላለው። ነጥቀኸኝ እንዴት ታርገህ ታበረክተኛለህ አላለው። እግዚአብሔር ስጡኝ ሲል መስጠት ነው በቃ።
ትናንትና የገባውን ቃል ኪዳን አይረሳውም። እርሱ አብርሃም አላንገራገርም፣ እሺ ብሎ ሰጠው። ይኖርባት ከነበረችው ከከነዓን ልጁን ይሰዋበት ወደ ነበረው ወደ ሞሪያ ተራራ 3 ቀን ነበር የሚፈጀው። ስንት ቀን? 3 ቀን። እግዚአብሔር ልጅህን ስጠኝ ካለበት ቀን ቅጽበት አንስቶ እንጨት በአህያ አሸክሞ 2 ሎሌዎች ይዞ ራሱና ልጁ ሆነው ሲሄዱ በአብርሃም ሕሊና ይስሐቅ የሞተውና ታርዶ ለእግዚአብሔር መስዋዕት የተሰጠው ተራራው ጫፍ ላይ ሲደርሱ አይደለም፣ ከቤቱ ሲነሳ። እግዚአብሔር መስዋዕታችሁን የሚቀበለው ክርስቲያኖች እዚህ ስትመጡ አይደለም፣ ይዛችሁት ከየት ገና መነሳት ስትጀምሩ ከዛ ነው። ቁርጥ ሕሊና ነው ያለ እግዚአብሔር። ተሸክመን ማምጣታችንን ብቻ አይደለም፣ በምን አይነት መንገድ እንደምንሰጠው መድኃኒዓለም ይመረምራል። አብርሃም ልጁን አርዶ በልቡናው ሰሌዳ ላይ መስዋዕት አድርጎ ሰጥቶታል። ድርጊቱ ብቻ ነው የቀረው። ምንም ጥርጥር የለውም ያንን እንደሚያደርገው። ሰው ልቡ ከቆረጠ ተግባሩ ላይ ያን ያክል አይቸገርም። እኛ ተግባሩ የሚቸግረን መናችን መቁረጥ ስለከበደው፣ ልባችን እኮ እንደ አፋችን ልባችን መቁረጥ አልቻለም። ስለዚህ ተግባሩ ይከብደን። አብርሃም ልጁን ይዞ ሄደ። ሎሌዎቹን ከታች አስቀመጠ። ልጁን ይዞ ወደ ላይ ወጣ። ታሪኩን ለማሳጠር ድንጋይ ረብርቦ እንጨቱን ዘርዝሮ በደንብ አድርጎ ልጁን አስቀምጦ ሊሰዋው ሲል እግዚአብሔር ተዋል። የአብርሃም ልጁን ሳይሰዋ በልጁ ፋንታ በዕፀ ሳቤቅ የታሰረ ከእህቱም ግንድ የተገኘ በግን አርዶ ወረደ። ይሄ የይስሐቅና የአብርሃም እቺ ታሪክ ብዙ ምስጢር ያላት ነው። አንደኛው በይስሐቅ ፋንታ ያ በግ መታረዱ በእኛ ባና በአዳም ልጆች ፋንታ ክርስቶስ ለእኛ ዋጋ ተገብቶ ለመቤዡ ምሳሌ ነው። ዘማሪው ትዝ ይላችኋል። በይስሐቅ ፋንታ ኢየሱስ ታረደ፣ ኢየሱስ ታረደ ሲል ይሄ እኮ ነው ታሪኩ። ግን ገብቶን እንዘምሮ ይሆን? አይገርማችሁም? ሃይማኖት ማወቅ ያስፈልጋል የሚባለው ለዚህ ነው። የምንዘምረውን የምናደርገውን ነገር በሙሉ ጠንቅቀን መረዳት አለብን። ቅዱስ ጳውሎስ ግን ምን ይላል መሰላችሁ? የዕብራውያን መልእክቱ ምዕራፍ 11 ቁጥር 19 ላይ በይስሐቅ ዘር ይጠራልሃል የተባለለት እርሱ አንድ ልጁን አቀረበ። እስቲ እግዚአብሔር በሉ በሉ ሁላችሁም እግዚአብሔር ከሙታን ሊያነሳው እንደሚችል አስቧልና። አይገርማችሁ? አብርሃም ልጁን እሺ ብሎ የሰጠው ቃል ኪዳኑን የማይረሳው እግዚአብሔር ልጁን ቢገለው እንኳን ምን እንደሚያደርገው አምኖ ይኸው ትንሣኤ ሙታን አሁን አይደለም የተጀመረው፣ ያኔም ነበረ ያለ ቅዱስ ጳውሎስ እየተናገረ ነው። ሌላም ምሳሌ አንድ እንጨምር ነገሩን ለማጽናት ከብዙ በጥቂቱ ታስታውሳላችሁ። ደግሞ ትንቢተ ዮናስ ምዕራፍ 3 ቁጥር 5 ላይ ዮናስ ተሳፍሮባት ይሄድባት ከነበረችው ወደ ተርሴስ የኮበለለባት መርከብ ላይ እግዚአብሔር አምላክ ማዕበሉን ነፋሱን አነሳ። ቅዱስ ዮሐንስ አፈወርቅ በጣም የሚገርማችሁ ምን ይላል መሰላችሁ? ተሳፍሮ ዮናስ የሄድባት የነበረችው መርከብ ላይ የተነሳው ነፋስ እንዴት ሊያስደነግጥ ይችላል ይላል። ምክንያቱም መርከብ ላይ የተሳፈረ ሰው በሙሉ ወደደም ጠላም የሆነ ጊዜ ላይ ነፋስ መነሳቱ አይቀርም አይደለም? አይቀርም። ያ ሊቀ ሐመሩ ዮናስ የተሳፈረባትን መርከብ ያስተዳድራት የነበረው ያ መሪ ግን ነፋሱ የሰውና የተፈጥሮ ሲሆን የእግዚአብሔር እንደሆነ ያውቅ ነበር ይላል። አይገርማችሁ? ሰው እግዚአብሔርን ሳያውቀው የእግዚአብሔርን ስራ ሲያውቀው ግን አሁን እኛ እግዚአብሔርን እናውቀዋለን ብለን ስራውን ግን አናውቀው፣ አሰራሩንም አላወቅነው። ዮናስ በእንዲህ አይነት መልኩ የተሳፈረባት መርከብ ማዕበል ተነሳባት፣ ጥፋተኛ መሆኑን አወቀ፣ አመነ። ዮናስ መርከቢቱ ላይ ያሉት ሰዎች እንዲተርፉ ተብሎ ማን ወደ ባህሩ ተጣለ? በሉ እንጂ ዮናስ እዛ የአሳ አንበሪ ሆድ ውስጥ ስንት ቀንና ስንት ሌሊት ተቀመጠ? 3። ጌታችን ትዝ ይላችኋል። የማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ እንዲህ ብሎ ተናግሮ ነበር። ዮናስ በአሳ አንበሪ ሆድ ውስጥ 3 መዓልት 3 ሌሊት እንዳደረ ሁሉ የሰው ልጅም በምድር ልብ ውስጥ 3 መዓልት 3 ሌሊት ያድራል ብሎ ተናገረ። ዮናስ ግን አሳ አንበሪ ሆድ ውስጥ 3 ቀን 3 ሌሊት ከተኛ ወይም ደግሞ ካደረ በኋላ ነነዌ ላይ እንደተጠፋው ሁሉ ክርስቶስስ ከ3 ቀንና ከ3 ሌሊት በኋላ ተነስቷል አልተነሳም? ተነስቷል። ስለሱ ትንሣኤ በዮናስ፣ ስለሱ ትንሣኤ በይስሐቅ፣ ስለሱ ትንሣኤ በእነ ኢዮብ በእያንዳንዱ አባቶቻችን ውስጥ አስተምሯል። ይሄ ቅድመ ዝግጅት ነበር። ነገሩ ሲሆን እንዴት ሆነ እንደ እንግዳ ደራሽ እንደ ውሃ ፈሳሽ እንዳልመጣ ለማጠየቅ
በዚህ መነሻነት የሚመለከቱት አበው ናቸው። ይሄን ሁሉ ሲያደርግ የነበረው አምላካችን ልዑል እግዚአብሔር በፍጻሜው ደግሞ ሰው ሆኖ መከራን ተቀብሎ ስለኛ ሲል ማድረግ የሚጠበቅበትን ነገር በሙሉ አደረገ። ያንን አድርጎ ግን ጌታችን ኢየሱስ ክርስቶስ የኛን ክብር ለማሳየት ሕይወቱን በመስጠት ብቻ አላቆመም። ከኛ የነሳውን ሥጋ እንደዚሁ ሁሉ መከራ እንደተቀበለበት ሁሉ ከኛ የነሳውን ሥጋ ደግሞ ድጋሚ ይዞት ተነስቷል። ይሄ የሰው ልጅ ክብሩን የሚያጠይቅ ነው። ሰው ፈርሶ በስብሶ የአፈር እራት ሆኖ እንደማይቀር በኋላ እግዚአብሔር አምላክ እርሱ በራሱ ስልጣን እንደተነሳ እኛም በሱ ስልጣን እንደምንነሳ ማሳያና ማስተማሪያ ነበር። ይሄ የጌታችን ትንሣኤ ነው። አምላካችን ኢየሱስ ክርስቶስ ለምን ተነሳ ተብሎ ደግሞ ይጠየቃል። ይሄን የምነግራችሁ ክርስቲያኖች ይሄ በሙሉ ነጥቦች ናቸው እኛ ጋር ስለ ዳግም ምጽአት የምናነሳቸው። እግዚአብሔር የተነሳው አንደኛ በእርሱ ሕይወት ስለነበረችን የሉቃስ ወንጌል ምዕራፍ 24 ቁጥር 5 ላይ ሕያዋንን ከሙታን መካከል ለምን ትፈልጉታላችሁ ብሎ ክርስቶስ ተናግሯል። እስኪ ሕያዋንን በሉ። አዎ ሕይወት ሰጪውን እንዴት ከሙታን መካከል ትፈልጉታላችሁ? ክርስቶስ ከሙታን የተነሳው ሟቲ ሳይሆን ምናዊ እንደሆነ እንድናቀው፣ ሕያዋን ሕይወት ሰጪ እንደሆነ እንድናቀው። ሁለተኛው ጌታችን ኢየሱስ ክርስቶስ ለምን ተነሳ ቢባል መለኮታዊ ባህሪው ከሥጋ ባህሪው እንዳልተለየ ለማመላከት ነው። ስሙ ቅዱስ ጳውሎስ የኤፌሶን መልእክቱ ምዕራፍ 4 ቁጥር 10 ላይ እንዲህ ይላል፣ ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የመጣው ደግሞ ይህ ነው ይላል። እየሰማችሁ ልድገምላችሁ። ይህ የወረደው ሰው የሆነው ማለት ነው። ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ ደግሞ የመጣው ይሄው ራሱ ነው አለ። የሞተው ከሙታን መካከል የተነሳው በላይ ደግሞ ከአብ ከመንፈስ ቅዱስ ጋር የሚሰለሰው የሚቀደሰው እርሱ ራሱ ነው አለ። ጌታችን ሞቶ የተነሳው እርሱ አምላክ እንደሆነ እንድናውቀው ነው ማለት ነው። ሌሎቹም ብናይ ትንቢቱ እንዲፈጸም ደቀ መዛሙርቱን ለማጽናናት እነዚህ አይነትና መሰል ብዙ ምክንያቶችን አምላካችን ስላሰበልን ስላደረገልን ከሙታን መካከል ተነስቷል። ዛሬ ቤተክርስቲያን በዚህ ሐሳብ መነሻነት ነው ስለ ትንሣኤ ሙታን የምታስተምረው። የጌታችን የኢየሱስ ክርስቶስ ትንሣኤ እንግዲህ እንደምታውቁት ተፈጽሟል። ከሙታን መካከል ተነስቷል። ከሙታን መካከል መነሳት ብቻ ሳይሆን አርጓልም ጭምር። አሁን በዛሬቱ ዕለት ላይ ደግሞ የምንመለከተውና ቤተክርስቲያን የምታስተምረው ይህንን ሳምንት ዳግም ስለመምጣቱ። እስኪ ዳግም ምጽአት በሉ። ምጽአት መምጣት ከሆነ ዳግም ሁለተኛ ከሆነ ሁለተኛ መምጣት ማለት ነው። እግዚአብሔር የመጀመሪያው አመጣጡ ምራቅ እየተተፋበት ማረፊያ አጥቶ የከብቶች ግርግም ተጥሎ የሚጠቀለልበት ጨርቅ አጥቶ በበለስ ቅጠል ተሸፍኖ እንደ ማንኛውም ሰው በምድር ላይ እንደሚመላለስ አሳዳጆች ቢነሱበት እንደ ስዱዳን እየተሰደደ ራበኝ ብሎ የእናቱን ጡት እየፈለገ እየጠባ በእንዲህ አይነት መልኩ የተገለጠ ነበር የመጀመሪያው አመጣጡ። ከኃጢአት በቀር ፍጹም ሰው ሆኖ እግዚአብሔር አምላክ ታይቷል እዚች ምድር ላይ። ሁለተኛው አመጣጡ ዳግም ምጽአት ብለን ዛሬ እና ሳምንቱን ቤተክርስቲያን የምታስተምረው ግን እኒህ አይነቱን አይደለም። ትላንትና በከብቶች ግርግም ተጥሎ ያያችሁት ክርስቶስ ዛሬ ሲመጣ ግን በዙፋኑ ላይ ተቀምጦ ነው። ትላንትና ሲሰደድ ማንም አብሮት ከተወሰኑት ከእናቱ ከሰሎሜ ከዮሴፍ ከዛች አህያና ከመልአኩ ውጭ ማንም አልነበረም። አሁን ዛሬ ክርስቶስ ይመጣባታል የምትባለው ቀን ላይ ግን ዘመድ አልባ ሆኖ የሚመጣ እንዳይመስላችሁ። በግራው በቀኙ ለቁጥር የሚያዳግቱ ቁጥራቸውን እሱ ብቻ የሚያውቃቸው እልፍ አእላፋት ወትልፊተ አእላፋት ከዛም በላይ ሆኑ መላእክትን ይዞ ነው የሚመጣው። ዘመድ አልባው ክርስቶስ ተመልሶ ሲመጣ ከዘመዶቹ ጋር ነው የሚመጣው። ቦታ የሌለው ክርስቶስ ተመልሶ ሲመጣ መንግስቱን ይዞ ነው የሚመጣው። የተገፋው ክርስቶስ ተመልሶ ሲመጣ ኃጥአንን ሊገፋ ነው የሚመጣው። የተሰደደው ክርስቶስ ተመልሶ ሲመጣ የተሰደዱትን ጻድቃንን ሊያቀርብ ሲያሳድዱ የነበሩትን ኃጢአተኞችን ሊያረቅ ነው የሚመጣው። ይሄኛው አመጣጡን ነው ቤተክርስቲያን ዛሬ የምታስተምረው። ይሄንን የትንሣኤን ሙታንን ነገር የኛን መነሳት ማለት ነው ከጌታችን ከኢየሱስ ክርስቶስ መነሳት ጋር በትንሹ ተመልከቱት። ጌታችን ታስታውሱ እንደሆነ ሞቼ እነሳለሁ እያለ ያስተምር ነበር፣ ይናገር ነበር እና አንዱ ጌታችን ኢየሱስ ክርስቶስ ከሙታን ለመነሳቱ እርሱ አይደለም መነሳቱ አይደለም። ልብ ብላችሁ ስሙ። እውነት እንደሚነሳ ግን ማረጋገጫ የነበረው
የሰቀሉት ሰዎች ፍርሃት ነበር። የማቴዎስ ወንጌል የመጨረሻዎቹ ቅድመ ክርስቶስ ትንሣኤ የሚነበቡ ምንባባት ስናይ አይሁድና ፈሪሳውያን ጲላጦስን ስቀለው ብለው እንደተናገሩ ተመልሰው መጥተው ምን ብለው ነገሩት? ይሄ አሳች በምድር ላይ ሲመላለስ ሞቼ አልቀርም ከሙታን መካከል እነሳለሁ ብሎ ተናግሮ ነበር አሉ። እየሰማችሁ ነው? ምን አረጋለሁ ብሎ ነበር? እነሳለሁ ብሎ ነበር አሉ። ስለዚህ ደግሞ ተነስቶ ህዝቡን እንዳይበጠብጥ ወታደር አቁመህ አስጠብቅ አሉ። እኔ ምንድነው ወታደር ማቆሙ? እናንተ ራሳችሁ ወታደር አላችሁ፣ ራሳችሁ አስቁሟል። ክርስቶስ ገና ለገና ይነሳል ብለው አይሁድ ወታደሮቻቸውን ተገንዞ የተቀበረበት መቃብር ውስጥ ክርስቲያኖች በፈረቃ ነበር ያስጠብቁ የነበሩት። ሰው እንዳይተኛ ማለት ነው። ተኝቶ እንዳያመልጣቸው ቆመው ያስጠብቁ ነበር። ይሄን ያክል የናቁትን፣ ይሄን ያክል የገፉትን፣ ይሄንን ያክል ምራቃቸውን ተፍተው የተዘባበቱትን ክርስቶስን ለምን አሁን ፈሩት? ለምን ፈሩት? ለምን ጥበቃ ማስቆም አስፈለገ? ትላንትና ሲንቀሳቀስ እነሱ እንዳቆሟቸው ወታደሮች ይዘውት ይዞሩ ነበር። ድሃ የሆኑ የገሊላ ሰዎችና ሐዋርያቱን ይዞ እኮ ነበር ይዞር ነበር። ዛሬ መቃብሩን ይጠብቁት እንደነበሩት እኮ ሰይፍና ስለት እንኳን አልነበራቸውም ሐዋርያት። የያዙትን እንኳን እኮ ክርስቶስ ጣሉ ይል ነበር። ያላሳያቸውን ነገር ሲያረገው በምድር ላይ ያልተመለከቱትን ነገር እነሱ ግን እሱ ላይ ለመድገም መጡ። ይዘው መጡ ብዙ ነገሮች። የነሱ ይሄንን ያክል መፍራትና መጥባታቸው የክርስቶስ ትንሣኤ አማናዊ ያረገዋል እኮ። በጣም መፍራታቸው፣ መደንገጣቸው ሞቶ የሚቀር ከሆነ ለምንድን ነው ይሄንን ሁሉ ያረጉ የነበሩት? ይሄ ገርማችኋል እንዴ? የተቀበረበት መቃብር ውስጥ የተጫነውን ድንጋይ እኮ በማህተም አትመውት ነበር፣ ዘግተውት ማለት ነው። ልክ አሁን ፖስታ ስታትሙ ማህተም ይደረግበታል ላይ ውጩ ከተቀደደ እንዲታወቅ ማለት ነው። እንደዛ ዘግተውት ነው የሄዱት። ክርስቶስ ይሄንን ያክል ሁሉ ጥንቃቄ ያደረጉበት ያዛች ዕለት ላይ ከሙታን መካከል ሲነሳ አብራችሁ በሉ መግነዝ በሉ ፍቱልኝ፣ መቃብር ክፈቱልኝ ሳይል ነው የወጣው። አይገርማችሁ? አሁን እናንተ አስቡት፣ ቀጥቅጧችሁ፣ አሰቃይተዋችሁ፣ ዋጋ አስከፍለዋችሁ ሆስፒታል አስተኛችሁ ልበላችሁ። እንዳትነሱ ደግሞ ከሆስፒታሉ በር ላይ ጥበቃ አረጉላችሁ። መቼም ስትራመዱ ተናግራችሁ ነበር፣ ከዚህ ቀን በኋላ ቀጥ ብዬ ነው የምራመደው ብላችሁ ማለት ነው። አሁን እነሳበታለሁ ያላችሁባት ያቺ ቀን ደርሳ ከሆስፒታል ቆማችሁ ስትወጡ የሚጠብቋችሁን ሰዎች እንዳልረብሻችሁ ቀስ ይሉጣ ብላችሁ ነው የምትወጡት። እያንጋጋ ነው አይደል እንደምንወጣው? ማን እንደሆንኩኝ ይውያል የተናገርኩት መድረሱን ተመልከቱኛል። አያችሁት የክርስቶስን ፍቅር ግን ለከፉበት ሰዎች እንኳን አላስደነገጣቸው። መቃብሩን እኮ በብርሃኑ ሊያጥለቀልቀው ይችል ነበር። እነሱን በትኖ መውጣት ይችል ነበር። መግነዙን ፍቱልኝ ሳይል የነበረው እግዚአብሔር መቃብሩን ክፈቱልኝ ሳይል እንዲሁ በተዘጋ መቃብር ነው የወጣባቸው። እነሱ ከዛ በኋላ እኮ ነው ተሰርቋል፣ ስጋውን ሐዋርያት ወስደውታል እያሉ ማውራት ጀመሩ። ዛሬ የክርስቶስን ትንሣኤ የሚቃወሙ ሰዎች እኮ ናቸው ክርስቲያኖች ከሙታን መካከል አይነሱም የሚሉት። ስናስተምር ስለ ትንሣኤ ሙታን ቤተክርስቲያን ስትናገር ብዙ ሰው ቀልድ ይመስላል። እኛ ውስጥ ያለ ሰው እኮ ነው የሚገርማችሁ። እንደው የሚደንቀው ውጭ ያለ ሰው ስለ ትንሣኤ ሙታን ይቅርና ስለ ባለቤቱም ጭምር ያልተገባ ነገር ያወራል። እዚህ ያለነው ሰዎች ራሱ ከሙታን መካከል የምንነሳ አይመስልም። ለምን ይመስላችኋል ታዲያ? ጌታችን እኮ ከሙታን የተነሳው ሐዋርያቱን ለማጽናናት ነው አይደል? ነው አይደለም? አሁን እኛ ቤታችን ውስጥ ሐዘን ገብቶ ሐዘኑ በጣም የሚጠነክርብን እንደው ወደንም ጠላንም ሞተው የማይነሱ እኮ ስለሚመስለን እኮ ነው ካጠገባችን ያጣናቸው ሰዎች። ግን ደግሞ የሃይማኖት ጸሎት ላይ ስንጸልይ የሙታንንም መነሳት ብለን ደግሞ ስናገራለን። አንገርም? በአፋችን የምናምን ነው የምንመስለው። አንድ ዘን እያልን አይደለም። ከልክ ያለፈና ከለከት ያለፈ ሰው ፈርሶ በስብሶ እንደሚቀር ያለ አስተሳሰብና አመለካከት ግን ለክርስቲያን አይገባም። እኛ ውስጥ ያለነው ሰዎች ውጭ እንዳለው ትንሣኤ ሙታንን የምንጠራጠረው በዚህ አይነት መልኩ ነው። ውጭ ያለው ሰው ሌላም ይላል። ይሄ ገርማችኋል እንዴ? ዓለም ስለ ትንሣኤ ሙታን እኮ ከትናንት ጀምሮ ስትናገር ነበር። ጌታ እያለ ስለ ትንሣኤ ሙታን ይጠራጠሩ የነበሩ ሰዱቃውያን ነበሩ። ጭራሽ ትንሣኤ ሙታን የለም የሚሉ። ሌሎች ደግሞ ስምዖናውያን የሚባሉ ነበሩ። በታሪክ ሰው ሞቶ አይቀርም
ነፍሱ ተመልሳ ተነስታ ሌላው ነገር ውስጥ ተካታ ትመጣለች የሚሉ ሪኢንካርኔሽን ማለት ነው። እየሰማችሁ ነው? ይሄን ልብ አድርጋችሁ ስሙ። አንድ ሰው ከሞተ በኋላ ሞቶ አይቀርም። ነፍሱ መልክና ቅርጽ ቀይራ ተመልሳ ሌላ ሆና ትመጣለች ማለት ነው። ለምሳሌ ዛሬ ሰው የሆነ ነገ ነብርም ሆኖ ሊመጣ ይችላል። እንደው አይባለው እንጂ አይጥም ሆኖ ሊመጣ ይችላል። እባብም ሊሆን ይችላል፣ አንበሳም ሊሆን ይችላል። ደግሞ እንዳንሆነው እኮ ነው። ገርማችሁ አሁን ክፉ የሰራ ሰው ነገ ጉንዳን ሆኖ ሊመጣ ይችላል ለማለት ነው። ዛሬ ደግ ሲያደርግ የነበረ ሰው አንበሳ ሆኖ ያዋራ ይመጣል ማለት ነው። አንደኛ ምን ያክል ይሄ ለሰው ክብር እንደማይመጥን ይሁት። እግዚአብሔር ሲጀመር እኛን ሰው አድርጎ መፍጠር የቻለ አምላክ ጉንዳን አድርጎ መጀመሪያ መፍጠር ይከብደዋል? ለምን ሁለተኛ ስንመጣ ጉንዳን ያደርገናል? ዓለም ትንሣኤ ሙታንን የምትቃወመው በዚህ ነው። አብዛኛው ወጣት ግን ይሄንን ሐሳብ አይመነው እንጂ እንደዚህ ይቀበለዋል። በጣም እኮ ነው የሚያሳዝን። ይሄ ክህደት እኮ ነው በነገራችን ነው። እንዲህም ብላ ደግሞ አታቆሙ። ኤፊቆርሶች ደግሞ የሚባሉ ሌሎች ስለ ትንሣኤ ሙታን በታሪክ የሚናገሩ ነበሩ። እነሱ ደግሞ የሰው ሕይወት በሞት ያበቃል የሚሉ ነበሩ። በቃ ሲሞት አበቃለት፣ ከዚህ በኋላ የምን ትንሣኤ ሙታን የምን ተመልሶ መነሳት የሚባል ነገር የለም ይላል። አሁን ስንት ወጣት ነው ይሄንን የማያምነው? ትንሣኤ ሙታን ክርስቲያኖች ልብ አድርጋችሁ ስሙ። አመንክም አላመንክም ወደድከው ጠላኸው አይቀርልህ። አይገርምም? ይሄ ነው ደግሞ ለሚደንቀው ነገር። አሁን ልጆች ተሰብስበን አምነናል ስላለን አምነዋል ልምጣ የሚል ይመስላቸው፣ አላመንም ስላለን ደግሞ አላመኑም በቃ የሚል ይመስላቸው። አመንም አላመንም ትንሣኤ ሙታን አይቀርም። ተቀበልንም አልተቀበልንም ትንሣኤ ሙታን አይቀርም። ክርስቶስ መምጣቱ አይቀርም። የጌታ መምጣቱ ግን ለኛ እንዴት ነው የሚለውን ብቻ ነጥብ እንይና እንጨርስ። ብዙ ሰው የደብረ ዘይት በዓልም ደረሰ ሆነ ጳጉሜ ስለ አምላክ መምጣት ሲነገረው የሚሰማው ደስታ ነው ሐዘን ነው? ከልባችሁ መልሱ። እንደው ካሜራው ወደ እኔ ነው፣ አይዟችሁ። አሁን ዛሬ ተውት፣ እሑድ ነው። ቅዳሜ ማታ ለእሑድ ደብረ ዘይት ሊገባ ነው አይደል? ነገ ክርስቶስ የሚመጣበት ቀን ነው ብላ ቤተክርስቲያን በአውደ ምሕረት ስታስተምር ደስታን የተሰማችሁ ወይስ ፍርሃት? ለምን ፈራችሁ? ለምን ፈራን? አይገርምም? አሁን የምትወዱትና የምትናፍቁት ሰው ነገ ይመጣል ሲባል እርግጥ ነው መውጫ መግቢያ ያሳጣል። ምኑን ላሟላ ምኑን ላርግ ያላ ያንጎዳጉዳል። ግን ባልመጣ ያሰኛል። አሁን ከኛ መካከል የትላንትናው ሌሊት እኮ እንደው ባለፈች አደራህን እያለ እኮ የለመነም ነበር ባላያት እያለ። እንዴት ሰው የክርስቶስን መምጣት እንዲርቅለት ይፈልጋል? በጣም እኮ ነው የሚያሳዝነው። እኛ እንዲያውም እኮ ተፋጥነን አቤቱና ማለት የነበረብን እኛ ነበር። ቶሎ በል ፍረድልን ብለን መጥራት የነበረብን እኛ ነበር። አሁን እስኪ አስቡት የክርስቶስ መምጣት ምን እንደሚያደርግልን ታውቃላችሁ? ለኛ እኮ በጣም ጥቅም አለው። ክርስቲያኖች ሆኖ ላመኑ ታምነው ለኖሩ የክርስቶስ መምጣት እኮ በጣም ትልቅ ነገር ነው። ልብ ብላችሁ ስሙ። ክርስቶስ የሚመጣባት ያቺ ቀን ምድራዊ የሆነ ነገር በሙሉ የሚጠፋባት ነው። ማለትም ይሄ የምናያት ለምሳሌ ክርስቶስ ዳግም ሲመጣ ሁሉም ነገር ነው የሚጠፋው። እየሰማችሁ አዲስ ሰማይ አዲስ ምድር ነው የሚዘረጋው ይላል ቅዱስ ዮሐንስ በራእዩ ምዕራፍ 21 ላይ። እነሆ አዲስ ሰማይና አዲስ ምድር አየዋል። ይሄ የምናየው ፀሐይ አይኖርም። እንግዲህ ስሙ፣ እቺ የምናያት ፀሐይ አሁን በጣም ጥቅም አላት አይደል? ጨለማውን ታረቃለች፣ በብርሃን እንድንመላለስ መንገድ ትከፍታለች አይደል? እቺ ፀሐይ ማድረግ የማትችለው ነገር ግን አለ። ክርስቶስ እውነተኛው የማይጠልቀው ፀሐይ ብቻ ማድረግ የሚችለው። ልብ ብላችሁ ስሙ። እቺ ፀሐይ ምንም ያክል እንኳን በዚች ምድር ላይ በምንኖርበት ጊዜ ላይ ጨለማ አርቃ ታብራ እንጂ እውነተኛውን በእውነተኛነቱ ታሳያለች? አታሳይም። በፀሐይ ፊት እየተመላለሰ ውስጡ ግን የጨለመ ሰው የለም አለ። በሰው ፊት እየታየ ጻድቅ እየመሰለ በእግዚአብሔር ግን የተጠላና የተናቀ የለም አለ። እቺ ፀሐይ አያችሁ ይሄን ትሸፍናለች። ክርስቶስ ግን ሲመጣ የሚሸፈን እንዳይመስል። እውነተኛው ፀሐይ ሲመጣ ተራራው እንደ ተራራነቱ፣ ሸለቆ እንደ ሸለቆነቱ ይታያል። ጻድቃን እንደ ጽድቃቸው፣ ኃጢአተኞች እንደ ኃጢአተኛነታቸው ይታያሉ። አሁን እኮ እቺ ፀሐይ ያልሸፈነችው ምን ገመና አለ? ቆመን እንራመድ እንጂ እኮ አማናዊው ፀሐይ ጽድቅ ኢየሱስ ክርስቶስ ወጥቶ አብርቶ የሚያሳየው ስንት ክፋት አለ፣ ስንት ጽድቅ አለ። ይህቺን ዕለትማ የምንናፍቃት እውነተኞቹ ተራራ እንደሆኑ እውነተኞቹ ከፍ እንዳሉ የሚታዩባት ዕለት ናት። እቺን ቀን እንናፍቃታለን።
እቺ ቀን ላይ ክርስቶስ ሊያረጋት የሚችለው እቺ ነው። ይሄ ቀን እውነት የሚያስፈራ ነው ስትሉ ግን እውነት አይደለም። ክርስቶስ የሚገርማችሁ ስለ እርሱ መምጣት ሲያስተምር ካስተማረባቸው ምሳሌዎች መካከል አንዱ ሰርግ ቤት ነው። እስኪ ሰርግ ቤት በሉ። ትዝ ይላችኋል? ዛሬ የሚነበበው በቅዳሴ የማቴዎስ ወንጌል ምዕራፍ 24 ቁጥር 1 ነው። እሱ ነው የተነበበው አይደለም? በምስጢር ግን ምዕራፍ 25ም ተመሳሳይ ነው። ስለ 10 ቆነጃጅት፣ ስለ አንድ ባለጸጋ እና 3 ሎሌዎቹ መክሊት ስለሰጣቸውና በፍጻሜውም ፍየሎቹን በግራ በጎቹን በቀኙ ስለማቆሙ ነው ማቴዎስ 25 በሙሉ የሚያስተምረው። የዳግም ምጽአት ትምህርት ነው አብዛኞቹ። የ10 ቆነጃጅት ታሪክ ትዝ ይላችኋል? 10 ቆነጃጅት ነበሩ ደናግላን፣ 5ቱ ጎበዝ 5ቱ ሰነፍ። ዘይትና መብራታቸውን ይዘው ይጠብቁ ነበር የሙሽራውን መምጣት። እየሰማችሁ ነው? የሙሽራውን መምጣት። ሙሽራው በመጣበት ጊዜ ላይ ምን አሉ? ሙሽራው መጥቷልና ወጣችሁ ተቀበሉ የሚል ድምጽ ሰምቱ። አሁን ይሄን ድምጽ በነገራችን ለቤተ ክርስቲያን ለባለ ትዳሮች ተዘምረዋል። ታውቃላችሁ? ሙሽራው መጥቷልና ወጣችሁ ተቀበሉ ማለት መጻ መራዊ ፍስሐ ለኩሉ ማለት። ሙሽራው ሌሊት እንዲመጣ የሚደረገው ክርስቶስ የሚመጣባት ቀን የማትታወቅ ሌሊት ስለሆነች ለክርስቶስ መምጣት የሚዘመረው መዝሙር ሙሽሮች ወደ ቤተ ክርስቲያን ሲመጡ ይነገርላቸዋል። ግን የትኛው በሙሽራ መምጣት ላይ ነው የሚያዝነው ሰው? አሁን ቤተሰብም የሚድረውን ልጁን ይዞ ቤተ መቅደስ እየመጣ ካህናት ወጥተው መጻ መራዊ ፍስሐ ለኩሉ ሲል ስቅስቅ ብሎ እያለቀሰ ጉልበላቸው ይላል ቤተሰብ። እልል ነው አይደል የሚለው? እና ታዲያ ለምንድን ነው እውነተኛው ሙሽራ ክርስቶስ ሲመጣ የምንጨነቅ? እኛ እንደዚህ አይነት ስለሆንን እኮ ነው። 5ቱ ዘይትና መብራታቸው የተስማማላቸው ሰርግ ቤት ገቧል። ሰርግ ቤቱ የክርስቶስ መንግስት እኮ ነው። ክርስቲያኖች ክርስቶስ መንግስቱን ሲያስተምር ስለ ጭንቁ፣ ስለ መከራው፣ ስለ ምልክቱ፣ ስለ ብዙ ነገር ሰው ትኩረት አድርጎ የረሳው አንድ ነገር ግን ቢኖር የክርስቶስ ቤት ሰርግ ቤት እንደሆነ ነው። ደስ ብሎን የምንናፍቀው ቦታ ነው መምጣቱ። አሁን አለመታደል ሆኖ እኛ እየፈራን እየተንቀጠቀጥን ያለነው ስራችን የማያስቀርብ ስለሆነብን። ሰው የዘራውን ነው በዛች ዕለት ላይ የሚያጭደው ሐዋርያው ተናግሯል። ዛሬ የዘራናት ነገ ሲመጣ የሚያሳቅፈን ስለሆነ አትምጣ አትምጣ የምንለው ለዛ። ግን አልነውም አላልነውም ይቀራል አይቀርም። ደግሞ ሌላ ልገራችሁ፣ ያ እስኪመጣ ድረስ ያቺ ዕለት መጣ ክርስቶስ በዙፋኑ ወርዶ እስከሚፈርድ ድረስ እኛስ የምንቆይ ይመስላችኋል? አንቆይም። የክርስቲያን ምጽአቱ ሞቱ ነው። ሲሞት ከክርስቶስ ወንበር ዙፋን ፊት ይቆማል። የዛን ጊዜ ምን ሊሉ? የዛን ጊዜ ምን ልንል ነው? በጣም እኮ ነው የምንገርመው። አሁን የሰው ፊት አይተን እንደምንሸማቀቀው የእግዚአብሔር ፊት ያስፈራል ይሆን? አይ እኛ እሱን ፊትማ ከናቅነው ሰነበትን እኮ። ሰው ላይ እንዴት አድርገን እንደምንጨነቅ መጣ ብለን እንዴት እንደምንንቀጠቀጥ ባለቤቱ መጣ አልመጣ አይ እሱ ቶሎ እያልን እኮ ነው የኖርነው። ያኔ ግን አንላት። ያኔ እንታያለን። ምጽአታችን ሞት ሳይቀድመን ነው እኛ መዘጋጀት ያለብን። ስለ ክርስቶስ ምጽአት ትናንትና ሌሊት ሙሉ ቆማ ቤተ ክርስቲያን ስታስተምር ከቆመው ሰዎች ከኛ መካከል ስለ ሞቱ ትዝ ያለው ሰው አለ? ትዝ ይበላችሁ እንጂ ክርስቲያኖች፣ ማንም ሳይሞት እኮ ይህችን መንግስት አይወርሳትም። ማንም ሳይሞት ወደ እግዚአብሔር መንግስት አይገባም። እንኳን እኛ ይቅርና የሞትን ጽዋ ያልቀመሱት አባቶቻችን በብሔረ ሕያዋን ያሉ እናቶቻችን ራሱ የክርስቶስን መንግስት የሚወርሱት እርሱን የሚመስለውን ሞት ተሳትፈው ነው። ጳውሎስ ሐዋርያው ለዛ ነው ሮሜ መልእክቱ ምዕራፍ 6 ላይ እንዲህ አለ፣ እርሱን በሚመስል ሞት አብረነው ከሞትን እርሱን በሚመስልም ትንሣኤ አብረን እንሳተፋለን አለ። ሳይሞት የሚነሳ የለም። ሳይሞት የእግዚአብሔር መንግስት የሚወርስ የለም። ትላንትና ዛሬ ስለሞቱ ዛሬ ማን ያሰባል? በጣም የሚገርሙ። እሱንም ያዙልኝ። ሶስተኛ ይቺ ቀን የፍርድ ቀን ናት። የምን ቀን አልኳችሁ? የፍርድ ቀን ናት። ፍርድ ከባድ ነገር ነው። ያረጋችሁትን የምታስታውሱበት ቀን ነው። ዛሬ እኮ ያረግነውን ረስተነዋል አይደል? ቅዱስ ጳውሎስ አሁንም ሐዋርያው እንዲህ ይላል፣ ዛሬ በድንግዝግዝ ያለው አለ። እስኪ በድንግዝግዝ በሉ እንጂ ነገ ግን ጥርት ብሎ መለከታለሁ አለ። ዛሬ ብዙ ነገር ረስተነዋል አይደል? ማረጋችንን ጻድቅ መስለን ነጠላችንን አጣፍተን ደጀ ቤተ ክርስቲያን ስመን ገባን፣ ያለፈውም አልፏል ብለን እሱ ፊት ስንቆም ግን በድንግዝግዝ ማየት የለም፣ ግልጥ ብሎ እናየዋለን ስራችን። ያ ፍርድን አስባችሁታል እንዴት እንደሚያስጨንቅ? እኛ በዚች ምድር ላይ ስንት ያጎደልነው ፍርድ እኮ አለ። ማረግ ተገብቶን ያላደረግነው። ክርስቶስ ፍርዱን አያጓድልም፣ ያሳያል። ፍርድ ደግሞ በጣም ከባድ ነገር ነው።
እኛ በምድር እንኳን ስናደርገው እንዴት ቀላል እኮ እንዳልሆነ ፍርድ ከምታዩት ነገር ይልቅ ያላያችሁት ነገርም እኮ ታሳቢነት አለ። አንድ ልጅ ነው ይባላልና አንድ ሰውዬ አህያውን ይዞ እየሄደ መንገድ ወደ ገበያ እየሰማችሁ ወደ ገበያ እየሄደ አህያይቱን ይዞ መንገድ ላይ ሲሄድ በጣም ደከመውና ከጥላ ዛፍ አገኘና ቋጥሮ በገመድ አርቆ አሰራትና አህያይቱን እሱ ተኛ። ብዙ ማጥቆ ስላላሰራት አህያይቱ ፈታችና ጠፋች። ሲነሳ ሰውየው ውዋል አህያዬ ጠፋች፣ ደግሞ ያዘለችውም ደግሞ ሩዝ አለ፣ በቃ ሁሉንም ነገር ተሰርቄያለሁ ብሎ ጮኸ። አንድ ብላቴና ሲያልፍ አንድ ልጅ ሲያልፍ አህያ ሄየ ሲሰሙ አህያ ጠፍቶ ነው አለ። አዎ ምን አይነት አለ። እስቲ ጋር ያሰርኳት ሩዝ የተሸከመች ቀይዳማ የሆነች ደግሞ ቀጥ ያለች አለ። አዎ እሱ አህያ አላየዋትም። እየሰማችሁ አላየዋትም። ሰውየው በጣም ተናደደ። እንዴት ሳታያት እንዲህ እርግጥ ሆነ ትናገራለህ አለና ዳኛ ጋር ወሰዱ። ያየኸውን ተናገራል። ሩዝ የተሸከመች ቀይዳማ የሆነች ቀይ የሆነች አህያ አላየሁም እኮ ናት እኮ የጠፋችው እኔ አላየኋትም። እና እንዴት ነው ይህን ሁሉ ነገር ያወቅከዋል? እኔ በመንገዴ ስመጣ ኮቴ አየዋል። ምን አየው? ኮቴውን ሳይ የአህያ እንደሆነ አወቅኳል። እየሰማችሁ የአህያ እንደሆነ አወቅኳል። ደግሞ ኮቴውን እየሄድኩኝ ስመለከተው ደግሞ በአንድ በኩል በቀኝ በኩል ጥሩ ትረግጣለች፣ በግራ በኩል ግን ምንም አትረግጥም። ስለዚህ አንካሳ ናት ብዬ አሰብኳል። እየሰማችሁ በቀኝ በኩል ያለው ሳር በሙሉ ታጭዷል፣ በግራ በኩል ያለው ሳር ግን ኖሯል። ስለዚህ እውር ናት ማለት ነው አልኩኝ። ደግሞ ስትሄድ ሩዝ እየተንጠባጠበ ከኮቴዋ ጋር ስለነበረ ይሄን ሁሉ ጨመኩኝና ቀይዳማ የሆነች ሩዝ የተሸከመች ቀጥ ያለች አህያ ጠፍታብህ ነው ብዬ ተናገርኩኝ። አያችሁት? ግን ሰውየው ገና ለገና ይሄንን ደረሰ ብሎ ሊያስፈርድበት ነበር። ፍርድ እንዴት ከባድ እንደሆነ አያችሁት? እግዚአብሔር ዘንድ ግን ሁሉ ነገር ቀላል። እንኳን እንዲህ የተሰወረው ኩላሊትና ልብ ያመላለሰውንም አውቆ ያን ጊዜ ይናገራል እግዚአብሔር። እቺ ቀን ላይ ፍርዳችንን ለመቀበል የምንቆምባት ነው። ያ ሊያስፈራ ይችላል፣ ሊያስደነግጥ ይችላል። አሁን እንኳን እግዚአብሔር ፊት ስንቆም እንዲህ ዝም ካለን ያኔ ግን ዝም አይልም አለኮ። ምስባኩ ሲሰበክ አልሰማችሁም? መዝሙር 49 እግዚአብሔር ሰጋደ ይመጽእ፣ እግዚአብሔር በግልጽ ይመጣል። ወአምላከ ነህ እያረምም ዝም አይልም። እሳት ይነድድም ቅርቤው፣ እሳትም በፊቱ ይነዳል። እግዚአብሔር እንዳሁኑ ዝም አይልም። ዳግም ሲመጣ ይናገራል። እሳት አይደለሱ ሸክላ ከሆንን አሊያም ደግሞ ወርቅ ከሆንን ያኔ ነው የምንታየው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 20 ላይ ቅዱስ ጳውሎስ ይናገራል። እሳት ሸክላንም ሲነካው ወርቅንም ሲነካው የተለያየ ነገር ነው። ወርቅን እሳት ሲነካው ይበልጥ ያጠራዋል። ሸክላን እሳት በጣም ሲመታው ምን ያደርገዋል? ይሰነጥቀዋል፣ ይሰብረዋል። ስለዚህ ከክርስቶስ የፍርድ የእሳት ዙፋን ፊት ሸክላንን ወርቅን እርሱን ነው ማሰብ የሚገባ። ለሸክላዎች የተዘጋጀ ቦታ ልንወርስ አይደለም እቺን ቀን የናፈቅናት። ቅዱስ ባስልዮስ ለዛ ነው እንዲህ ይላል፣ ሰው እንዴት ነው ያልተፈጠረለትን ገሃነመ እግዚአብሔር ለመውረስ ይሄንን ያክል የሚቻኮለው? በጣም እኮ ነው የምናሳዝነው። ለኛ ያልተፈጠረችን ገሃነመ እሳትን ለመውረስ የምናሳየው ፍጥነት እኮ መንግስተ ሰማያት የለም እንዴ ያስብል። ለሰይጣን መቀጣጫ የሆነውን ስፍራ ለመውረስ የምናሳየው ትጋት ለሰይጣን ራሱ እኮ ግብረ አበርና አጋዥ ሆነንለት። ይህቺ ቀን የተፈጠረችልንን መንግስት የምንወርስባት ቀን ናት እንጂ ሰው ያ ጠላታችን የተባለ ዲያብሎስ ገብቶ የሚቀጣበት ቦታ የምንገባበት አይደለም። የክርስቶስ ዳግም መምጣት ይህ ነው። በፍጻሜውን ደግሞ ማወቅ ያለብን ነገር ቢኖር ክርስቲያኖች ይሉ የተስፋችን እስኪ በሉ መጀመሪያ ስጋዌ ነው። አዎ ተስፋችን የተጀመረው ተስፋችን ውጥሩን ያገኘው በስጋዌ ነው፣ በአምላክ ሰው መሆኑ። የተስፋችን መጨረሻ ደግሞ ትንሣኤ ሙታን። ይሄ ሁሉ ነገር አብቅቶ ከዚህ አድካሚ ከሆነችው ምድር ተላቀን ወደምናርፍበት ዘላለማዊ ቦታ የምንገባባት ያቺን ርስት ነው የምንናፍቀው። ይቺን ርስት ለመውረስ ነው ቤተክርስቲያን ውስጥ የምንገኘው። ይቺን ርስት ለመውረስ ነው ከሙታን መካከል እግዚአብሔርን እንዲያስነሳን የምንለምነው፣ ወደ መንግስቱ ለመግባት እየቸኮልን የምንፋጠን። ስለዚህ ክርስቲያኖች ባካችሁ እንዲህ አይነትና ወቅታተ ቤተክርስቲያን ላይ ቁጭ ብለን ስናስብ ወቅታቱ መጥተው የሚሄዱባቸው ዕለታት ብቻ እናስብ። ደብረ ዘይት ዛሬ ብቻ አይደለም፣ ሁሌም ደብረ ዘይት እንደሆነ አስቡ። ይህ ደብረ ዘይት ማዕከለ ጾም ነው፣ የጾሙ እኩሌታ ነው። ከዚህ ሳምንት በፊት 4 ሳምንት አሳልፈናል። ዘወረደ
ቅዱስ ምኩራብ መጻጉዕ። ከዚህ ሳምንት ከእኩለ ጾም በኋላ ገብርኄር ኒቆዲሞስና ሆሳዕና ይቀረናል። ሊቃውንት እንዲህ ብሎ ይናገራሉ። እቺን ብቻ ተናግረን እንጨርስ። ከደብረ ዘይት በፊት ያሉ ነገሮች በሙሉ ሰው ከትንሣኤ ሙታን ያለውን ሕይወት የሚያሳዩ ናቸው። እየሰማችሁ ሰው ሙቶ ሳይነሳ በፊት ያለውን ነገር በሙሉ ያሳያል። እንዴት ዘወረደ፣ መውረድ፣ መውጣት፣ መድከም ከትንሣኤ በፊት ያለ ነገር ነው። ስለ ቅድስና ዋጋ መክፈል ከትንሣኤ በፊት ያለ ነገር ነው። ሰውነትን ማንጻት ከትንሣኤ በፊት ያለ ነገር ነው። መታመም፣ በበሽታ መሰቃየት ከትንሣኤ በፊት ያለ ነገር ነው። ከደብረ ዘይት ከእኩለ ጾም በኋላ ግን ያለው ምንድን ነው? ገብርኄር ነው፣ ዋጋህን የምትቀበልበት። ኒቆዲሞስ ነው፣ ከክርስቶስ ጋር መስቀሉ ስር የምትገኝበት ነው። የእግዚአብሔርን ዙፋን ሳትፈልጉ ፊቱ መቆም አለ። ስለዚህ ፈልገ ነው ደጁ ያቆመን አምላክ ዳግም ፊቱን ደግሞ ፈልገን ለማየት የሚያስፈልገን የጽድቅ ስራ ለመስራት እግዚአብሔር ይርዳን፣ ይፍቀድልን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። ከሙታን መካከል ተነስተን በቀኙ ለመቆም ያብቃን። በጎደለው በነጠበው በተቀመጡት በኩር አባታችን በመላከማዊ በሊቃውንተ ቤተክርስቲያን የሚታረም ይሁን። ወስብሐት ለእግዚአብሔር።